እውነተኛ ታሪክን መሰረት አድርጎ በ1976 በባርሴሎና በሚገኝ አንድ እስር ቤት ውስጥ የሚጀምረው ይህ ታሪክ ማኑኤል የተባለ አዲስ እስረኛ ወደ ማረሚያ ቤቱ ሲገባ ያሳየናል። በመጀመሪያው ቀን ሩቢ ከተባለ ወጣት እስረኛ ጋር ይተዋወቃል። ሩቢ በእንባ እየታጠበ ሲጋራ እንዲሰጠው ጠየቀው። ሩቢ ሲጋራውን አጭሶ ሳይጨርስ ግን አንድ ጠባቂ በድንገት ብቅ ብሎ እየሰደበው ይዞት ሄዳል። ማኑኤልና ሌሎች አዲስ እስረኞች ወደ ክፍላቸው ከመወሰዳቸው በፊት በጥብቅ ይፈተሻሉ። ከዚያም ለእያንዳንዱ እስረኛ በቀን አንድ ጊዜ ብቻ የሚሞላ አንድ ባልዲ ውሃ ይሰጣቸዋል። ውሃው ለመጠጥ ብቻ እንጂ ለመታጠቢያ የሚሆን አልነበረም። ከጥቂት ቀናት በኋላ ማኑኤል ባለመታጠቡ ምክንያት ምቾት ማጣት ይጀምራል። ሰውነቱ ሊቋቋሙ በማይችለው ማሳከክ ስለተወረረ ወደ አንዱ ጠባቂ ቀርቦ ለመታጠቢያ የሚሆን ውሃ እንዲፈቅድለት ይጠይቀዋል። ሆኖም ጠባቂው አዲስ እስረኞች በሙሉ ለመጀመሪያዎቹ 2 ሳምንታት መታጠብ እንደማይፈቀድላቸው ይነግረዋል። እንኳን ወደ እስር ቤት 77 በሰላም መጣችሁ። ማኑኤል ለመታጠብ ውሃ ማግኘት እንደማይችል ካወቀ በኋላ በሴክተሩ ውስጥ ምግብ የማከፋፈል ኃላፊነት ካለው ብላኪ ከተባለ ሌላ እስረኛ ጋር ይገናኛል። ብላኪ ለማኑኤል አዝኖ ቀለል እንዲለው ሲጋራዎችን በሚስጥር ይሰጧል። ማሳከኩ ለማኑኤል ሊቋቋሙ ከሚችለው በላይ ሆነበት። በብስጭትና በተስፋ መቁረጥ ስሜት ውስጥ ሆኖ ራሱን መቆጣጠር አቅቶት ለመታጠብ ይጮሃል። ጠባቂዎቹ ግን ከመርዳት ይልቅ በጭካኔ ይደበድቡታል። እንደ ዕድል ሆኖ ብላኪ ሁልጊዜም የእሱን መንፈስ ለማደስ ከጎኑ ነበር። ጥቂት ሲጋራዎችን በማካፈል ማኑኤል በዚህ አስከፊ ጊዜ ውስጥ ጥቂት መረጋጋት እንዲያገኝ ያግዘዋል። 2 ሳምንታት ካለፉ በኋላ ማኑኤል በመጨረሻ የተሻለ መኖሪያ ወደሚያገኝበት የእስር ቤት ክፍል ይዛወራል። እዚያም ከብላኪ ጋር እንደገና ይገናኛል። ብላኪ ወዲያውኑ ወደ ክፍላቸው ይወስደዋል። በክፍሉ ውስጥ ማኑኤል ፒኖ ከተባለና በሁሉም ዘንድ ከሚከበር እስረኛ ጋር ይተዋወቃል። ፒኖ ገና ማኑኤል በእስር ቤት ውስጥ በሰላም ለመኖር ከፈለገ ከግርግር መራቅና መረጋጋት እንዳለበት በግልጽ ይነግረዋል። ከጥቂት ቀናት በኋላ የእስረኛ መጠየቂያ ቀን ይደርሳል። ማኑኤል የሚጠይቀው ምንም ቤተሰብ አልነበረውም። አሁንም ድረስ ለሱ ግድ የምትሰጠው ብቸኛ ሰው ፍቅረኛው ሉሲያ ነበረች። ወሬ ከተለዋወጡ በኋላ ሉሲያ በእስር ቤት ውስጥ ለምን ያህል ጊዜ መቆየት እንዳለበት ትጠይቀዋለች። እንደ አጋጣሚ ሆኖ ማኑኤል መልስ ሊሰጣትም አልቻለም፣ ምክንያቱም እስካሁን ይፋዊ የፍርድ ቤት ውሳኔ አልተሰጠውም። ከጥቂት ጊዜ በኋላ ማኑኤል በእስር ቤቱ ግቢ ውስጥ ዘና ብሎ ሳለ የአንድ ቡድን እስረኞች በድንገት መጥተው ልብሶቹን በሙሉ ይዘርፉታል። ማኑኤል በከፍተኛ ንዴት ድርጊቱን ለዋናው ጠባቂ ቢያመለክትም እርዳታ ለማግኘት የሚያስችል የጉቦ ገንዘብ ስላልነበረው አቤቱታው ውድቅ ይደረጋል። ማኑኤል በብስጭት ተቀምጦ ሳለ አንድሬስ የተባለ ሌላ እስረኛ ወደሱ ይቀርባል። በሁኔታው ስላዘነም አንድሬስ ወደ ክፍሉ ወስዶ የሚለብሰውን ልብስ ይሰጠዋል። እዚያም እያለ ቦኒ ከተባለ እስረኛ ጋር ይታወቃል። ቦኒ ሐኪም ነበር። የማኑኤልን ሁኔታ ከተመለከተ በኋላ በአፍ ውስጥ ያሉትን በርካታ ቁስሎች በደግነት ያክምለታል። ቆየት ብሎ ብላኪ ማኑኤልን ወደ ውጭ ይዞት ይወጣና የእስር ቤቱ የሥራ ማሰልጠኛ ክፍል ኃላፊ ከሆነ ከአጉስቲን ጋር ያስተዋውቀዋል። ማኑኤል ስራ የሚፈልግ ከሆነ ማነጋገር ያለበት አጉስቲንን ነው። በተጨማሪ ማርቤላ ስለተባለ ሌላ እስረኛ ይነግረዋል። ማርቤላ በኃይለኛ ወንጀለኞች ልዩ ክፍል ውስጥ ያሉ እስረኞች መሪ ነበር። ማኑኤል ቀደም ሲል የተሰረቀበትን ያንኑ ጃኬት ማርቤላ ለብሶት ወዲያው ያየዋል። በዚያኑ ዕለት ከሰዓት በኋላ በማኑኤል ክፍል ውስጥ ባሉ እስረኞች መካከል ሁከት ይነሳል። እስረኞቹ የፍርድ ዘመናቸው እንዲቀነስ ይጠይቁ ነበር። ሆኖም ፒኖና ብላኪ ተቃውሞ ምንም ውጤት እንደማያመጣ እርግጠኛ ስለነበሩ ይስቁ ነበር። በማግስቱ ቦኒ ማኑኤልን ለሌላ ምርመራ እንደገና ይጠራዋል። በዚህ ጊዜ ግን ምርመራው ሽፋን ብቻ ነበር። ቦኒ በሚስጥር በርካታ ባዶ ወረቀቶችን በእጁ አስጨብጦ በእያንዳንዱ ወረቀት ላይ የምህረት አዋጅ የሚለውን ቃል እንዲጽፍ ያዘዋል። በብዙ የተለያዩ እስረኞች የተጻፈ ለማስመሰል በግራ እጁ ያጽፏል። አንድ ቀን ግን ሁሉም ነገር ተቀየረ። ጠባቂዎች ምግብ ቤት አካባቢ ቀዳዳ ከተገኘ በኋላ ብላኪን በድንገት ይዘውት ሄዳሉ። በዚያው ማስረጃ ብቻ እሱና ሌሎች በርካታ እስረኞች ለማምለጥ አቅዷል በማለት ይከሷቸዋል። ከዚያም ዋናው ጠባቂ ብላኪ በምርመራ ወቅት በልብ ድካም ሕይወቱ ማለፉን ያስታውቃል። ፒኖ ግን ውሸት መሆኑን ያውቀዋል። ብዙም ሳይቆይ እስረኞች በሙሉ እየጮሁ እውነቱን መናገር ጀመሩ። ብላኪ የሞተው በጠባቂዎች ተደብድቦ ነበር። ይህ ዜና ማኑኤልን በእጅጉ ያሳዝነዋል። ተናዶም ሲጽፍ የነበረውን የምህረት አዋጅ ወረቀቶች በሙሉ ይጥላቸዋል። ይህ ድርጊቱ በጠባቂዎች እጅ ሌላ ጨካኝ ድብደባን ብቻ አተረፈለት። ሆኖ የማኑኤል ድርጊት ብዙም ሳይቆይ ያልተጠበቀ ትኩረትን ሳበ። ጊዜ ያለፈ ሲሄድ ግን የእስር ቤቱ ስቃይ እየከበደ መጣ። ሌሊት ከሌሊት ጠባቂዎች ምንም ጥፋት ያላጠፉትን እስረኞች እንኳን በዘፈቀደ ይዘው ሄዳሉ። በአንድ ምሽት የመጡት ደግሞ የእስረኞቹ ኃላፊ ለነበረው ለአጉስቲን ነበር።
እስረኞቹ ግን ወዲያው በአንድነት አቋማቸውን አሳዩ። ጠባቂዎቹ ለማፈግፈግ እንዲገደዱ ለማድረግ የምህረት አዋጅ እያሉ የጮህ እያንዳንዳቸው የገዛ እጃቸውን በቢለዋ መቁረጥ ጀመሩ። ይህን ተከትሎ ቦኒ ምን እየተካሄደ እንዳለ እንዲያጣሩ ጋዜጠኞች፣ ሐኪሞችና የሚዲያ አባላት ወደ ስፍራው እንዲገቡ በጠንካራ ሁኔታ ጠየቀ። ዋናው ኃላፊ ጥያቄውን ውድቅ ቢያደርገውም ሁኔታው ግን አስቀድሞ የብዙዎችን ትኩረት ስቦ ነበር። የዜና ዘጋቢዎች ወደ እስር ቤቱ መድረስ ጀመሩ። ቦኒና ማኑኤል ይህንን እድል በመጠቀም የደረሰባቸውን በደል አጋለጡት። የሰጡት ምስክርነትም በአገሪቱ የሬዲዮ ጣቢያዎች ወዲያው ተሰራጨ። ነገር ግን ብዙም ሳይቆይ ጠባቂዎቹ የፒኖንና የማኑኤልን ክፍሎች በድንገት ሰበሩ። ያጠራቀሟቸው ንብረቶች በሙሉ ያለምንም ማብራሪያ ወረሱባቸው። ነገሩን ይበልጥ የከፋ ለማድረግ ዋናው ጠባቂ ሰዎቹ ሁሉንም ነገር እንዲያቃጥሉ ትዕዛዝ አስተላለፈ። በማግስቱ ጠዋት አንድ እስረኛ በድንገት በከባድ የሚጥል በሽታ የተያዘ አስመሰለ። ነገር ግን ይህ ሁሉ አስቀድሞ የታቀደ ነበረ። የድርጊት በአቅራቢያው የነበረው ጠባቂ በኃይል እንዲቆጣጠሩና ታጋች አድርጎ እንዲይዘው እድል ሰጠው። ያ ሁኔታ እንደተፈጠረ የተቀሩት እስረኞችም የመጣው ይምጣ በሚል ስሜት በአንድነት አመጹ። በጋራ በመሆንም መንገዳቸውን ጥሰው ወደ እስር ቤቱ ጣሪያ ለወጡ። ሁኔታው በፍጥነት ወደ ውከትና መስቀልቀል ቢቀየርም ዓላማቸው ግን ያው ነበረ፣ የምህረት አዋጅ ጥያቄያቸው እንዲሰማላቸው። ያስደንጋጭ ተቃውሞ ወዲያው የከተማዋን ሕዝብ ትኩረት ሳበ። ለእስረኞቹ የሚደረገው የሕዝብ ድጋፍ ቀናት እያለፉ ሲሄዱ ይበልጥ እየጠነከረ መጣ። አመጹን ተከትሎ ጠበቃ አርናው ጥቂት እስረኞች በሚቀጥለው የፍርድ ቤት ችሎት ላይ እንዲሳተፉ ለማድረግ በፍጥነት ተንቀሳቀሰ። ቦኒና ማኑኤል ሁለቱም ወዲያውኑ በፈቃደኝነት ተመዘገቡ። ሆኖም ግን አንድ እስረኛ አንድ አስደንጋጭ እውነት ሲደርስበት ተስፋቸው ሁሉ ጨለመ። ችሎቱን እንዲመራ የተመደበው ዳኛ የሐሰት መታወቂያ በመጠቀም እየሰራ ያለ የእስር ቤት ባለስልጣን ነበረ። ማታለሉ ወዲያው ተጋለጠ። ይሁን እንጂ ከሁሉም የከፋ በደል የደረሰው በማኑኤል ላይ ነበር። ከአመጹ ጀርባ ካሉት ዋና አስተባባሪዎች አንዱ አድርገው ስለፈረጁት በተለየ ሁኔታ በጣም ዘግናኝ ለሆነ ማሰቃየት ተዳረገ። ለቀናት በብቸኝነት ክፍል ውስጥ ታስረው ከቆዩ በኋላ ቦኒና ማኑኤል በመጨረሻ ከክፍላቸው ተለቀቁ። ነገር ግን ቦኒ ወዲያውኑ ወደ ሌላ ቦታ የተወሰደ ሲሆን እዚያ መልካም ነገር እንደማይጠብቀውም ግልጽ ነበር። ማኑኤል ወደ ክፍሉ ሲመለስ ፒኖ ስለ ሕይወቱ አሳዛኝ ታሪክ ነገረው። ፒኖ ያደገው ያለ ወላጅ ሲሆን የልጅነት ዘመኑን ያሳለፈው ማደጎ ቤት ነበር። ትልቅ ሲሆን ደግሞ የመንግስትን ፖሊሲ ነቅፋል በሚል ብቻ ለእስር ተዳረገ። ታሪኩን ይበልጥ ልብ ሰባሪ የሚያደርገው ደግሞ አስቀድሞ ለ30 ዓመታት በእስር ቤት ማሳለፉ ነበር። በአብዛኛው የህይወት ዘመኑ ያለቀው እዛው ነው። በማግስቱ ጠዋት ማኑኤል ሲነቃ ፒኖ ምግብና በርካታ መጻሕፍትን ይዞ ሲጠብቀው አገኘው። ነገር ግን ማኑኤል ስለ ዝውውሩ እስካሁን ውሳኔ ላይ አልደረሰም ነበር። በዚህ ምክንያት እሱና ፒኖ በኃይል ተወስደው ወደ መኪናው ከተጫኑ በኋላ ተጽዕኖ መፍጠር ወደማይችሉበት እስር ቤት ተዛወሩ። ማኑኤል ወደ አዲሱ እስር ቤት በደረሰበት ቅጽበት እንግልትና ስቃይ ወዲያው ተጀመረ። ከዚያ በኋላ ማኑኤል ወደ አንድ ጨለማ የብቸኝነት ክፍል ውስጥ ተጣለ። እዚያም እጆቹን በአንድ ወጥ አድርጎ ፊቱን ወደ ግድግዳ ዙሮ እንዲቆም ተገደደ። ከዚያ አቋቋም ውጪ ሆኖ ከተገኘ ያለምንም ምሕረት ድጋሚ ይደበደባል። ከዚህ እንግልት ለማምለጥ በመጓጓት ማኑኤል አንድ አደገኛ ዕቅድ አወጣ። ሆን ብሎ አንድ የብረት ቦልት ዋጠ። ይህም ክፉኛ ታሞ ወደ እስር ቤት የሕክምና ክፍል እንዲወሰድ ለማድረግ ነበር። በመጨረሻም ሐኪም ሲያገኝ ጓደኛው ፒኖ አሁንም በብቸኝነት እስር ላይ ስለነበር እሱንም እንዲረዳው ለሐኪሙ ነገረው። ሐኪሙ የሁለቱንም ሰዎች ሁኔታ ሲመለከት ሰውነታቸውን ስለሸፈነው ከባድ ቁስል ጠባቂዎቹን ጠየቃቸው። እነሱም በመዋሸት ማኑኤልና ፒኖ በጣም አደገኛ እስረኞች ናቸው አሉ። ከቀዶ ጥገናው ካገገመ በኋላ ማኑኤል ወደ እስር ቤቱ የተመለሰ ሲሆን አሁን በጥሩ ጤንነት ላይ ከሚገኘው ከፒኖ ጋር ወዲያውም ተገናኘ። ከጥቂት ቀናት በኋላ ካርሎስ የተባለ ጠበቃ ወደ እስር ቤቱ መጣ። በእሱ ጥረትና ክትትል ማኑኤልና ፒኖ በመጨረሻ ወደ መጀመሪያው እስር ቤታቸው ተዛወሩ። አንድ ቀን ማኑኤል ስለ ምህረት አዋጁ ዘመቻ ለመወያየት ማርቤላን ሊያገኘው ሄደ። ነገር ግን ያለምንም ማስጠንቀቂያ ሩቢ በድንገት ብቅ ብሎ ማርቤላን ከጀርባው በስለት ወጋው። ጓደኛው ላይ ለምን ይህን እንዳደረገ ማንም ሊረዳው አልቻለም። ከጥቂት ቀናት በኋላ ደግሞ ሌላ ልብ ሰባሪ መርዶ ደረሰ። ፍርድ ቤቱ የምህረት አዋጅ ጥያቄውን በይፋ ውድቅ ማድረጉን ለእስረኞች አሳወቀ። ማኑኤል ብስጭቱ መቆጣጠር አቅቶት በአንዱ ጠባቂ ላይ ተቆጣ። እንደ ቅጣትም ወዲያው ድጋሚ ወደ ብቸኝነት ክፍል ተጣለ። የቅጣት ጊዜውን ጨርሶ ሲወጣ ፒኖ ለረጅም ጊዜ በሚስጥር ይዞት የቆየውን እቅድ በመጨረሻ አካፈለው። እዚህ ጋር ነው እንግዲህ በእስር ቤቱ መጨረሻ ጫፍ ላይ አንድ የተተወ የሊፍት መተላለፊያ ጉድጓድ አለ። በጠባብ ቀዳዳ በኩል በታችኛው የእስር ቤት ግቢ ውስጥ የሚሆነውን ነገር ሁሉ መታዘብ ይቻላል። ከሊፍቱ ቦታ በታች ደግሞ በመጨረሻ
ከእስር ቤቱ ቅጥር ግቢ ውጭ ወደሚገኘው መንገድ የሚወስድ የፍሳሽ ማስወገጃ ቱቦ አለ። ብቸኛው ችግር እዚያ ለመድረስ መሿለኪያ መቆፈር የሚያስፈልግ መሆኑ ነበር። ማኑሄል የማምለጫ እቅዱን እንዲቀላቀል ወዲያው ጥቂት የሚታመኑ እስረኞችን መለመለ። የመቆፈሪያውን ድምፅ ለመሰወር ሲልም አንድ እስረኛ በአቅራቢያው እግር ኳስ እንዲጫወት አዘዘው። ሁሉም ነገር በተደራጀ ሁኔታ ከተዘጋጀ በኋላ የማምለጥ ስራው በዝምታ ተጀመረ። ለ3 ሳምንታት ከፈጀ አድካሚ የሥራ ሂደት በኋላ ቡድኑ በመጨረሻ መንገዱን ሰብሮ በመግባት በቀጥታ ሲፈልጉት ከነበረው የፍሳሽ ማስወገጃ መስመር ጋር የሚያገናኘው መንገድ አገኙ። በመጨረሻም ማኑሄልና ፒኖ ለማምለጥ ተዘጋጁ። ከመነሳታቸው በፊት ፒኖ ለማኑሄል አንድ ሸሚዝ ሰጠውና አንዴ ውጪ እንደወጣ ይህን እንዲለብሰው ነገረው። ጠባቂዎቹ በእረፍት ሰዓታቸው ትኩረታቸው ሲበታተን በመሿለኪያ ውስጥ ሾልከው ከመውጣታቸው በፊት ማኑሄልና ፒኖ ውጪ ሲወጡ የሰዎችን ትኩረት እንዳይስቡ ልብሳቸውን ቀየሩት። እርግጥ ነው ሁሉም ሰው እድለኛ አልነበረም። ጥቂት ያመለጡ እስረኞች በቁጥጥር ስር የዋሉ ቢሆኑም ማኑሄልና ፒኖ ግን ማምለጥ ችለው በፍጥነት አውቶቡስ ውስጥ ገቡ። ከአውቶቡሱ ከወረዱ በኋላ ሁለቱ ጓደኛሞች ተለያይተው ወደ ተለያዩ አቅጣጫዎች ለመጓዝ ተገደዱ። ፒኖ ራቅ ብሎ ሲሄድ ማኑሄል በተሰጠው ሸሚዝ ውስጥ የተደበቀ ነገር አገኘ። በኪሱ ውስጥ ፒኖ በሚስጥር ያስቀመጠለት የተወሰነ ገንዘብ ነበረ። ይህም በማምለጥ ላይ እያለ ለመኖር የሚበቃው ነው። ማኑሄል ምንም ጊዜ ሳያባክን በመጨረሻ ሕይወታቸውን በጋራ በድጋሚ መጀመር እንዲችሉ ሉሲያን ለመፈለግ ጉዞ ጀመረ። ፊልሙ ከመጠናቀቁ በፊት የመጨረሻ ማስታወሻ በዚያ ታሪካዊ የማምለጥ ክስተት ወቅት 175 እስረኞች በተሳካ ሁኔታ ማምለጣቸውን ይገልጻል። ያመለጡ እስረኞችም ድጋሚ አልታሰሩም። ከጥቂት ወራት በኋላም በቀሩት እስረኞች ላይ የምህረት አዋጁ በመጨረሻ ተፈጻሚ ሆነ። ይህ አስደናቂ እውነተኛ ታሪክም በዚህ መልኩ ተደመደመ። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ ቤተሰብ ሁኑ።